አሁን ደግሞ ሰዓቱ ክፍል አንድ ስፖርታዊ መረጃዎችን የምንሰማበት ነው። ባልደረባዬ ሚካኤል ደጀኔ እዚህ ስቱዲዮ ይገኛል። ሚካኤል እንደምን አደርክ? አለም ቤዛ እንደምናለሽ እንደምናላችሁ የአድማጮችን በየሉበት ደህና ነን እኛ። ምን ጉዳይ ይዛሃል በዋናነት? አው የተለያዩ ጉዳዮችን እናነሳለን እንደተለመደው። ወደ ባርማዶ ከመንደርደራችን በፊት የምናነሳቸው ነጥቦች መካከል በዋነኝነት ትግስት አሰፋን የተመለከተ መረጃ አለ። በበርሊን ማራቶን ላይ እንደምትሳተፍ ለማወቅ ተችሏል። ያንን ጨምሮ ሌሎች የምናነሳቸው ነጥቦች ይኖራሉ። የዝውውር መስኮት በኢትዮጵያ ፕሪሚየር ሊግ አልተከፈተም፣ ግን ከወዲሁ እየተሰሙ የሚገኙ ጭምጭምታዎች አሉ። ያው ታማኝነት ያላቸው ምንጮች ጠቅሰን የምናነሳቸው ነጥቦች ይኖራሉ። ያው ባርማዶ በዋነኛነት ሰፊ ርዕሰ ጉዳይ የዓለም ዋንጫ ይወስዳል። ትናንትና የክርስቲያኖ ሮናልዶ ሀገር ፖርቹጋል ነጥብ ጥላለች። እንግዲህ ያው ፖርቹጋል ነጥብ ስትጥል ሁሌም ቢሆን መነጋገሪያ ርዕስ የሚሆነው ሮናልዶ ነው። ስታሸንፍም መነጋገሪያ ርዕስ የሚሆነው ሮናልዶ ነው። ትናንትና 25 ኳስ ብቻ ነው የነካው። ምንም ኢላማውን የጠበቀ ሙከራ አላደረገም። ጥያቄ እየተነሳበት ይገኛል። ቤንች መሆን አለበት የሚል ጥያቄ በብዙዎች እየተሰማ ስለሆነ ማለት ነው። የሚቃወሙም አሉ፣ ይህንን ሀሳብ የሚያበረታቱም አሉ። ሮናልዶ ከመሆኗ ጋር ማነው ፖርቹጋል ከመሆኗ ጋር በተያያዘ የሚነሳ ርዕሰ ጉዳይ ነው። እነዚህ ጉዳዮች ጠቃቅሰን ሰዓት ካለን አጫጭር ጉዳዮች ለአድማጮች የምናገር ይሆናል። መልካም ቆይታ እንዲሆንልህ እመኛለሁ። እሺ፣ አመሰግናለሁ። በድጋሚ ቤዝ የተለያዩ ጉዳዮችን እናነሳለን። ከአትሌት ትግስት አሰፋ ጋር በተያያዘ የበርሊን ማራቶን ክብረ ወሰኗን ለማስመለስ እንደምትሮጥ ለማወቅ ተችሏል። እንግዲህ በሴቶች ብቻ ወይም ውመንስ ኦንሊ የማራቶን ክብረ ወሰን ባለቤት ወይም ደግሞ የዓለም ሪከርድ በእጇ እንደሚገኝ ይታወቃል። ትግስት አሰፋ በመጪው መስከረም በሚካሄደው የበርሊን ማራቶን ላይ እንደምትሳተፍ ለማወቅ ተችሏል። የኦሎምፒክ እንዲሁም የዓለም ሻምፒዮና ብር ሜዳሊያ ባለቤቷ ትግስት እንደ አውሮፓውያን አቆጣጠር በ2023 በዚህ ውድድር ላይ እንግዲህ 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት የዓለም ክብረ ወሰን ማስመዝገቧ ይታወሳል። ይህ የሴቶች ማራቶን ክብረ ወሰን በቅርቡ ኬንያዊቷ ሩት ጄፒንጌሽ በቺካጎ ማራቶን ላይ ማሻሻል ላይ ይታወሳል። ይህን ሪከርድ አትሌት ትግስት አሰፋ ዘንድሮ በርሊን ለመሮጥ የወሰነችው ውድድሩ ለ3ኛ ጊዜ ለማሸነፍ ብቻም ሳይሆን የተወሰደባትን የዓለም ክብረ ወሰን ለማስመለስ ጭምር እንደሆነም ገልጻለች። በ2022 እና በ2023 የበርሊን ማራቶን አሸናፊ የነበረችውና አሁንም የቦታውን ክብረ ወሰን ባለቤት የሆነችው ስኬታማ አትሌት ትግስት ማለት ነው በቀጣይ እንግዲህ በምታደርገው የውድድር ምዕራፍ ላይ መስከረም ላይ ማለት ነው ጠንካራ ፉክክር እንደሚጠብቃት ከወዲሁ መናገር ይቻላል ማለት ነው። ከትግስት በተጨማሪ እንግዲህ የቡዳፔስት የዓለም ሻምፒዮና ማራቶን አሸናፊዋ እንግዲህ ኢትዮጵያዊቷ አትሌት አማነ በሪሶ፣ የ2025 የበርሊን ማራቶን አሸናፊዋ ኬንያዊቷ ሮዝመሪ ዋንጅሩ በውድድሩ ላይ የሚሳተፉ ሌሎች ተወዳዳሪ አትሌቶች ስለመሆናቸው ለማወቅ ተችሏል ማለት ነው። ከበርሊን የኤሊት ፕላቲኒየም ደረጃ ከሚሰጣቸው የውድድር ምዕራፎች መካከል አንዱና ዋነኛው ነው። ጥሩ ሪከርዶች ያላቸው ተወዳዳሪዎች የሚሳተፉበት ከመሆኑ ጋር በተያያዘ የዘንድሮም በጣም በትልቁ እንደሚጠበቅ መናገር ይቻላል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ እንግዲህ 11ኛው ሰዓት ላይ ነው የሚገኘው ነው ለመናገር ሊጠናቀቅ ማለት ነው። ምናልባት ሲዳማ ቡና 1 ነጥብ ብቻ ነው የሚቀረው። ያንን ነገር ካሳካ በቀጥታ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆናቸውን የሚያረጋግጡበት እድል በጣም ሰፊ ስለመሆኑ መናገር እንችላለን። በ64 ነጥብ እየመሩ ስለሆነ የ36ኛ ሳምንት ጨዋታዎች ይጠብቃሉ። ይህ በእንዲህ እንዳለ ደግሞ ከወዲሁ የዝውውር ርዕሰ ጉዳዮችም እንግዲያው በጭምጭምታ መልኩ ታማኝነት ካላቸው አምዶች እየተሰሙ ይገኛሉ። ከነዛ መካከል ወርልድ ስፖርት በዝርዝር የዘገባቸው ነገሮች አሉ። ለምሳሌ መቻል ስፖርት ክለብ አንጋፋውን አሰልጣኝ ገብረመድህን ኃይሌን ከኢትዮጵያ ምድር ለማስፈረም እየተንቀሳቀሰ ይገኛል የሚሉ ሀሳቦች እየተሰሙ ነው። ከዛ ውጪ አሰልጣኝ ካሳዬ አራጌ በተጫዋችነት የኢትዮጵያ ቡናት እንግዲህ በጣም ቴክኒካል አቅማቸው ላቅ ካሉ ተጫዋቾች መካከል አንዱ እንደነበር ነው በታሪክ የሚናገረው። ከካሳዬ አራጌ ጋር በተያያዘ በአሰልጣኝነት ኢትዮጵያ ቡናን 2014 ላይ ተረክበው ያው በካሳዬ አራጌ ፍልስፍና ለኢትዮጵያ ፕሪሚየር ሊግ የሆነ በሚል ጥያቄ ቢነሳም ግን ጥሩ የሚባል ያጫወት መንገዱ ፍሉዌንት የሆነ ወይም መዋለል የሚታይበት አይነት የአማካይ መስመር ገንብቶ እንደነበር እናስታውሳለን። ኢትዮጵያ ቡና ቤት በጣም መልካም የእግር ኳስ ፍልስፍና ካላቸው አሰልጣኞች መካከል አንዱ ነው። ይሄ ለጥያቄ አይቀርብም። ትልቁ ጥያቄ አሰልጣኝ ካሳዬ አራጌ ለሚያስበው ያጫወት መንገድ የኢትዮጵያ ፕሪሚየር ሊግ ምቹ ነው ወይ ለዛ ዝግጁ ነው የሚል ጥያቄ ነበረ ሲነሳ የነበረው። ዞሮ ዞሮ ከ5 ዓመት በኋላ ፕሪሚየር ሊጉን እንደሚቀላቀል በቀጣይ ዓመት ተረጋግጧል። ከአቡበከር ናስር ጋር አብሮ ይሰራል አብሮ አይሰራም ሌላው የሚጠበቀው ርዕሰ ጉዳይ ነው። ከአቡበከር ናስር ጋር ያለውን ወቅታዊ ሁኔታ ከዚህ በፊትም ጠቅሰን ነበር። ከማሜሎዲ ሰንዳውንስ ጋር ያለውን እህል ውሃ እንግዲህ በዚህ ወር ውስጥ ያውቃል። ምናልባት ከክለቡ ጋር ይቀጥላል ወይስ ደግሞ ከክለቡ ጋር ይለያያል የሚለውን ነገር አሁን በያዝነው የፈረንጆቹ ሰኔ ወር ላይ የሚያውቀው ጉዳይ ይሆናል ከአቡበከር ናስር ከቡኪ ጋር በተያያዘ ማለት ነው። ታዲያ 2018 ኢትዮጵያ ፕሪሚየር ሊግ ቀደም እንዳነሳሁት 11ኛው ሰዓት ላይ ነው የሚገኘው። ታዲያ ክለቦች ቀጣይ ስብስባቸውንም ለማጠናከር ጥረት እያደረጉ ይገኛሉ። በዋናነት እየተነሱ የሚገኙት ርዕሰ ጉዳዮች ያው የመቻል ስፖርትስ ክለብ አሰልጣኝ ገብረመድህን ኃይሌን ለመሾም ጥረት እያደረገ ነው። በአንጻሩ ኢትዮጵያ መድን ደግሞ በዳጎስ ባለ ወርሃዊ ደሞዝ ገብረመድህን ኃይሌን ለማቆየት ጥረት እያደረጉ ይገኛሉ። በተለያዩ ክለቦች ላይ ስኬታማ ከሆኑ 3 የተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግ ማሳካት ከቻሉ አሰልጣኞች መካከል ገብረመድህን ኃይሌ ስም ይጠቀሳል። ከኢትዮጵያ መድን ጋር፣ ከጅማ አባጅፋር ጋር እንዲሁም ከመቀለ ሰባ እንደርታ ጋር በኢትዮጵያ ፕሪሚየር ሊግ 3 ዋንጫዎችን ያሳካ ብቸኛው አሰልጣኝ እንደሆነ ይታወቃልና ምን ይፈጠራል የሚታዩ ርዕሰ ጉዳዮች ናቸው። ከተጨባጭ ምንጮች ግን እየተሰሙ የሚገኙ የዝውውር ርዕሰ ጉዳዮች እነዚህ ነው የሚመስሉት ማለት ነው። ከዛ ውጭ ለባርማዶ ጉዳዮቻችን ማቅናት ይኖርብናል። አሁን ባለው ወቅት አይነታም የዓለም ዋንጫ ለ23ኛ ጊዜ ተከናውኖ ይገኛል። የተለያዩ ውጤቶችም ትናንትና ተመዝግበውበታል። እንግዲህ ፖርቹጋል እስከተነሳሽ ድረስ ሮናልዶ አብሮ ስሙ ይነሳል። ምክንያቱም የቁርጥ ቀን ልጅ ከመሆኑ በተጨማሪ ወደ ድንበር ተሻጋሪ ተጽዕኖ ጋር በተያያዘ CR7 ማየት እንቅስቃሴ ያሳያል። የብዙዎች ግምት ነበረ ትናንትና
እሱ ብቻም አይደለም ፖርቹጋል ላይም በጣም እንደ ክለብ ጥያቄ እንደ ሀገር ጥያቄ እንዲነሳበት ያስገድድ አይነት ውጤት ትላንትና አስመዝግባለች ከሴባስቲያን ዴሳብሬ ቡድን ዴሞክራቲክ ሪፐብሊክ ኦፍ ኮንጎ። እንግዲህ 1974 ያኔ ዛይር እየተባለች በምትጠራበት ሰዓት ላይ ነበር የዓለም ዋንጫ ተሳትፎ የነበራት። ከዛ በኋላ እንግዲህ የዓለም ዋንጫ ላይ ስትሳተፍ ለመጀመሪያ ጊዜ ነው። ትላንትና በነበረው የጨዋታ መርሃ ግብር 1-1 ነው ጨዋታቸውን ያጠናቀቁት። ጆ ኔቬዝ ገና 6ኛው ደቂቃ ላይ ሙሉ ለሙሉ ዶሚኔት ባደረጉበት የጨዋታ እንቅስቃሴን መሰረት ባደረገ መንገድ ጎል አስቆጥረው ነበረ። ከዛ በኋላ ግን የማፈግፈግ እንዲሁም ደግሞ ኳሶችን በቀላሉ ለኮንጎ የመስጠትና ሌሎች ትርጉም አልባ ወይም ኢላማ ቢስ ፖሴሽን ወይም ኳስ ቁጥጥር መያዛቸው በትልቁ ዋጋ አስከፍሏቸው ብለን ማንሳት የምንችለው ነው። የመጀመሪያ አጋማሽ ሊጠናቀቅ ሰከንዶች ሲቀሩት የኒውካስሉ አጥቂ ዮሐን ዊሳ ባስቆጠረው ጎል ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታውን በአንዳቸው በሆነ ውጤት እንዲያጠናቀቁ ምክንያት የሆነቿን ያቻነት ጎል አግኝተዋል ማለት ነው። በዛ መሰረት ጨዋታው ተጠናቋል። ሮናልዶ ላይ ጥያቄዎች ይነሳሉ ብዬ ያነሳውበት ምክንያት በ41 ዓመቱ ከፊት እስከሆነ ድረስ በተለይ የፊት መስመሩን መምራት ፕሬሲንጉን ወይም ደግሞ ጫና ፈጥሮ ኳስን ለመቀበል ጥረት ማድረግ ሌሎችንም የመሪነት ስብዕናውን የግድ ተላብሶ ቡድን ወደፊት መምራት አለበት። ያን ነገር እያደረገ አይደለም። ሰርቪስ ብቻ ነው እየጠበቀ ያለው። ያ ደግሞ ትክክል አይደለም የሚል ጥያቄ የሚያነሱ አሉ። አንዳንዶች ደግሞ ሰርቪሱ እንዳለ አሴቲም ነው ክፍተት የነበረበት። በአማካይ መስመር ላይ የነበሩ ነው ፈርናንዴዝ እና ቪቲኒያ በክለብ ሌቭል ሲያሳዩ የነበሩትን እንቅስቃሴ በብሔራዊ ቡድን ደረጃ ለማሳየት በጣም የሚሽኮረመሙ ተጫዋቾች መሆናቸውን ዋጋ የሚያስከፍለው ሮናልዶ ነው እንጂ ሮናልዶ ብሔራዊ ቡድን ዋጋ አላስከፈልም በሚል በግራና በቀኝ ሀሳቦች እየተሰነዘሩ ይገኛሉ። እውነቱን ለመናገር ጨዋታውን ለማሸነፍ የሚያስችል በቂ የጨዋታ እንቅስቃሴና ሙከሮችን አላደረጉም። ከናካቴው አንድ ኢላማውን የጠበቀ ሙከራ ነው በ90 ደቂቃ። እሱም የመጀመሪያው 5ኛው ደቂቃ ላይ ያስቆጠሯት ጎል ብቻ ናት የምትነሳው። ፓርክ ዘባስ ኮንጎ ይዘውት የመጡት አጨዋወት መንገድ ነው 5-3-2 ከኋላ 5 ተከላካዮች ነበሩ። ያ በጣም ፈትኗቸዋል። ፕላን ኤ ፕላን ቢ ነበራቸው ኮንጎዎች። እስኪ ገባባቸው ባክ 5 ነበር። ከገባባቸው በኋላ ግን ወደፊት ወጥተው ኳስን ለመጫወት ጥረት ያደርጉበት አጋጣሚ እንዳለ ግን መናገር ያስፈልጋል። በትራንዚሽናል ካውንተር አታክ ወይም ደግሞ በፈጣን መልሶ ማጥቃትም ፖርቹጋል ላይ ከአንድም ሁለት ሙከራዎችን ሰንዝረው እንደነበር መናገር ያስፈልጋል። ከፖርቹጋል የተሻለ ኢላማውን የጠበቀ ሙከራ ያደረገችው ኮንጎ ናት። ትላንትና 2 ኢላማውን የጠበቀ ሙከራ ነበራት። ኤክስፔክትድ ጎል እንኳን ከፖርቹጋል የተሻለ ነው። 0.8 ጎሎች በጨዋታ ማስቆጠር ነበረባት። ያው አንድ አግኝታለች። ፖርቹጋል ደግሞ 0.6 ነው የሚያሳየው። ይሄ ማለት ሙከራ የላትም። አንድ የሞከረችው እንዳጋጣሚ ወደ ጎል ተቆየረ። ከዛ በኋላ ግን በጣም የመሽኮርመምና አይናፋር የመሆን ነገር ታይቷል። ከአርጀንቲና ጋር ሁሌ ይነጻጸራል ሮናልዶ። ሊዮኔል ሜሲ የአልቢ ሴሌስቲዎቹ ዲተርሚኔሽን፣ ፓሽን፣ እርጀንሲ እነዚህ 3 መሰረታዊ የእግር ኳስ ፍላጎቶች አሉ። እዛ ብሔራዊ ቡድን ውስጥ ፍላጎት አለ፣ ጉጉት አለ፣ ጨዋታ ለማሸነፍ የስነ ልቦና የበላይነትን ለመውሰድና እንዲሁም ደግሞ ለአንድ ዓላማ መንቀሳቀስ ማለት ነው። እነዚህ ነገሮች አርጀንቲና ቤት አሉ። ፖርቹጋል ቤት ግን ተፈልገው የሚገኙም አይመስሉም በትላንትናው ጨዋታ ላይ። ስለዚህ ተጫዋቾቹም በስነ ልቦና ማነቃቃትም ሆነ መልበሻ ክፍል ላይ በጣም ኃይለ ቃልን የተሞላበት አይነት ንግግር ከአሰልጣኙ ይጠበቃል ተብሎ ይገመታል። ሮቤርቶ ማርቲኔዝ የቤልጂየም ብሔራዊ ቡድን ወርቃማ ትውልድን መጦ ምንም ለውጥ ሳይመጣ ነው የመጣው። አሁን ደግሞ ተረኛው ሀገር ፖርቹጋል ናት። ብቻ ብዙ መረጃ የመገናኛ ብዙሃን ፖርቹጋል እንደመሆኗ መጠን ሰፊ ርዕሰ ጉዳይ ከትላንትናው ነጥብ መጣላቸው ጋር በተያያዘ እየተነሳባቸው እንደሚገኝ መናገር ይችላል። ከዛ ውጪ አሁን ስቱዲዮ ባለንበት ሰዓትም እየተከናወነ የሚገኝ ጨዋታ አለ። ኡዝቤኪስታንና ኮሎምቢያ ጨዋታቸውን እያደረጉ ነው። 2-1 በሆነ ውጤት ኮሎምቢያን ጨዋታ እየመራች ትገኛለች። ኦልሞስት ሊጠናቀቅ ነው ጨዋታው። በተለይ ሙኞዝ እና እንዲሁም ደግሞ ሉዊስ ዲያዝ የባየር ሙኒኩ ተጫዋች ጎሎችን አስቆጥሯል። ለኡዝቤኪስታን በዚህ በዓለም ዋንጫ ይቅርታ ስትሳተፍ ለመጀመሪያ ጊዜ ነው። ፋይዙሌቭ 60ኛው ደቂቃ ላይ ያቻነቷን ጎል አስቆጥሮላቸው ነበረ። ሉዊስ ዲያዝ 65ኛው ደቂቃ ላይ ሀገሩን በድጋሚ መሪ ያደረገች ጎል አስቆጥሮ እንግዲህ 2-1 በሆነ ውጤት ኮሎምቢያ ይህን ጨዋታ እየመሩ ይገኛሉ። እነዚህ ሁለት ቡድኖች ፖርቹጋል ያሉበት ምድብ ላይ እንደሚገኙ ይታወቃል። ከዛ ውጪ ጋናና ፓናማ እንዲሁ ሌሊት የተደረገ ጨዋታ ነው። ጋና 1-0 ጠባብ ውጤት በተለይ በያሬንኪ 95ኛ ደቂቃ ብቸኛ ጎል ፓናማ ማሸነፍ ችሏል። ፓናማ ግን አብዛኛውን ጨዋታ ወይም ደግሞ በ90 ደቂቃ ላይ የነበራቸው የበላይነት በጣም በትልቁ መጠቀስ ያለበት ይመስለኛል። ምክንያቱም በጨዋታ ረገድ ቁጥራዊ መረጃዎቹን ከግምት ውስጥ በከተተ መንገድ አንዳንድ ሀሳቦችን ለማንሳት ያክል 4 ኢላማውን የጠበቀ ሙከራ አድርጓል። ከ62 በመቶ የኳስ ቁጥጥር ጋር ኤክስፔክትድ ጎላቸው ወይም ደግሞ በጨዋታው ላይ ማግባት የነበረባቸው ቢያንስ 0.7 ጎሎች እንደሆኑ ቁጥሮች ያሳያሉ። ግን እድሉን በሚገባ የመጠቀም ክፍተት አለ። ዲር ላይ የነበሩት ወይም ደግሞ በጣም ጨራሽ እንቅስቃሴ ከፊት ሲያሳዩ የነበሩት የብላክ ስታርስ ጥቋቁር ከዋክብቶቹ የጋና ብሔራዊ ቡድን በአሰልጣኝ ካርሎስ ኬሮዥ ስር እየተመሩ እንግዲህ በዓለም ዋንጫ ላይ እየተሳተፉ እንደሚገኝ ይታወቃል። 1.3 ኤክስፔክትድ ጎል አላቸው። ያው አንድ ጎል አግኝተውበታል። የኳስ ቁጥራቸውን ብዛም ነው፣ ግን 2 ኢላማቸውን የጠበቁ ጣጣውን የጨረሰ አጋጣሚ ፈጥረው ነበረ። ከሁለቱ አንዱን ወደ ጎል ቀይረው እንግዲህ ያንን አስጠብቀው 1-0 ወደ ጠባ ውጤት ጨዋታውን አሸንፈው የወጡበት አጋጣሚ እንደተፈጠረ መናገር እንችላለን ማለት ነው። ከዛ ውጪ እንግሊዝና ወይም ደግሞ ሶስቱ አናብስት ከክሮኤሽያ ጋር ያደረጉትም ጨዋታ በምድብ 11 በትልቁ ተጠባቂ ነበረ። እንግሊዝና ክሮኤሽያ 2018 የሩሲያው የዓለም ዋንጫ ላይ ግማሽ ፍጻሜ ላይ ተገናኝተው ክሮኤሽያ እንግሊዝን ከውድድሩ እንዳሰናበተቻት የሚታወስ ጉዳይ ነው። ከዛም ያው ከፈረንሳይ ጋር ተገናኝታ ለ2 ሰዓት የቆየ ከፍተኛ ፉክክርን በማድረግ
ፈረንሳይን ጨዋታ አሸንፈው የዓለም ዋንጫን ከፍ አድርገው ማሳካታቸው ይታወሳል። ከክሮኤሽያ ብሔራዊ ቡድን ጋር በተያያዘ ትላንትና 4-2 በሆነ ውጤት እንግሊዝ ይህን ጨዋታ ማሸነፍ ችሏል። ከአንድም 2-3 ጨዋታውን መምራት ችሏል። እንግሊዝ ሲመሩ ክሮኤሽያ አቻ ያደርጋሉ። ሁለተኛውንም ጎል አስቆጥረው ሲመሩ እንግሊዝ ክሮኤሽያ አቻ አድርጓል። ከዛ በኋላ ግን ሶስተኛውና አራተኛው ጎል ሲቆጠርባቸው ግን መልስ መስጠት አልቻሉም። ሃሪኬን 2 ጎሎችን አስቆጥሯል። አንድ በጨዋታ አንድ በፍጹም ቅጣት ምት። ከዛ ውጭ ጁድ ቤሊንጋም እና ተቀይሮ የገባው ተጫዋች ማርከስ ራሽፈርድ የጎሎቹ ባለቤቶች ናቸው። ማርቲን ባቱሪና ኮሞ ቤት የሚጫወተው ተጫዋችና ሙሳ የመጀመሪያ አጋማሽ ሊጠናቀቅ ሰከንዶች ሲቀሩት ክሮኤሽያን ወደ ጨዋታው መልሶ 2-2 እንዲሆኑ ምክንያት ሆኖ ነበረ ወደ መልበሻ ክፍል ያቀኑት። ከመልበሻ ክፍል መልስ ግን እንግሊዝ ተጨማሪ 2 ጎሎችን አስቆጥረው ማለት ነው ጨዋታውን 4-2 በሆነ ውጤት ማሸነፍ ችሏል። በተለይ ጁድ ቤሊንጋም ወዲያውኑ ከረፍት መልስ 47 ደቂቃ ላይ ያስቆጠረውበት አጋጣሚ ለኢንግላንድ ፎይታን በትልቁ ሰጥቷቸዋል። ከቲም ሴሌክሽን ከቡድን ምርጫና ተያያዥ ጉዳዮች ጋር በተያያዘ ጥያቄዎች ከወዲሁ ሲያስነሳበት ቆይቷል። እንግሊዝም ግልጽ በሆነ መንገድ ወርቃማ ትውልዷን እየተጠቀመች አይደለም በሚል የዓለማችን በጣም ተወዳጅ ሊግ አላት። ያሳካቸው ዓለም ዋንጫ አንድ ጊዜ ነው። ማሊያቸው ላይ እንደሚታየው ኮከብ በ1966 ሰር አልፍ ራምሴ እንግዲህ ይህንን የዓለም ዋንጫ ካሳካበት ወዲህ ዳግም በዚህ መድረክ ላይ ነግሰው አያውቁም። የአውሮፓ ዋንጫ ማሳክተው አያውቁም። በነገራችን ላይ እንግሊዝና ምርጥ ተጫዋቾች ግን እንዳሏት ለጥያቄ አይቀርብም። ትላንትናም የነ ሃሪኬን የነ ቤሊንጋም የነ ራሽፈርድ የነ ኖኒ ማዱዌኬም ሌሎችም ተጫዋቾችን በአማካይ መስመር ላይ ኤሊየት አንደርሰን፣ ተከላካይ መስመር ላይ ጆን ስቶንስ ሌሎችም ተጫዋቾች ነበሩ። ስቶንስ መግባቱ ነው ጥያቄ ሲያስነሳ የነበረው። ምክንያቱም በውድድር ዘመኑ ላይ አብዛኛውን ጨዋታ ተቀያሪ ወንበር ላይ ተቀምጦ ያሳለፈ ተጫዋች እንዴት ማርጌ አይገባም፣ ስቶንስ እንዴት በቋሚነት ገባ፣ ቲም ሴሌክሽናቸው ጥያቄ የሚያስነሳ ነው በሚል ብዙዎች ሀሳብ ይሰጡበት ነበር በመገናኛ ብዙሃን ላይ ማለት ነው። ዞሮ ዞሮ የመጀመሪያ ጨዋታቸውን ግን ቶማስ ቱኸል በድል ጀምረውታል ብለን ማንሳት እንችላለን ማለት ነው። የዓለም ዋንጫ ጨዋታዎች እንግዲህ ዛሬም ይቀጥላሉ። የምድብ መርሃ ግብሮች ዛሬም ቀጥለው የሚከናወኑበት አጋጣሚ ይኖራል። እንግዲህ ይመለሳል ማለት ነው። ምድብ አንድ ላይ የሚደረጉ ጨዋታዎችም ይኖራሉ። እንግዲህ ሙሉ ምድቡ አሁን የተጠናቀቀው የመጀመሪያ ዙር የምድብ ጨዋታዎች ማለት ነው። አሁን ሁለተኛ ዙር የምድብ ጨዋታዎች የሚጀምሩበት ሰዓት ነው የሚሆነው። ምድብ አንድ ላይ ቼክና ደቡብ አፍሪካ ምሽት 1 ሰዓት ሲል ጨዋታቸውን ያደርጋሉ። ከዛ ውጭ ምሽት 4 ሰዓት ደግሞ ስዊዘርላንድና ቦስኒያና ሄርዘጎቪና ጨዋታቸውን የሚያከናውኑ ይሆናል ማለት ነው። እንግዲህ ቦስኒያም ካቸው ውጤት መልስ ነው የመጡት እንደሚታወቀው። ሌሎችም በቡድኑ መዋቅርና ሂደት ጋር በተያያዘ አሁን ወሳኝ ምዕራፍ ነው። እያንዳንዱ ቡድን 3 ነጥብ ለማሳካት ወደ ሜዳ የሚገባበት ሰዓት ላይ ነውና ምድብ 1 ላይ እና ምድብ 2 ላይ ዛሬ እነዚህ ጨዋታዎች ይደረጋሉ። ሌሊት 7 ሰዓትና 10 ሰዓት መርሃ ግብር አለ። ሌሊት 7 ሰዓት ካናዳ የመጀመሪያውን ጨዋታ ያው ባቸው ውጤት ከቦስኒያ ጋር ጨዋታው እንዳጠናቀቀች ይታወቃል። ሙሉ 3 ነጥብ ለማሳካት ከኳታር ጋር ሌሊት 7 ሰዓት ላይ ይገናኛሉ። ከዛ ውጪ ሌሊት 10 ሰዓት አንዱ አዘጋጁ ሀገር ሜክሲኮ የመጀመሪያ መክፈቻዋን ጨዋታዋን አዝቴክ ስቴዲየም ላይ ደቡብ አፍሪካን በማሸነፍ እንደጀመረች ይታወቃል። ሜሂኮ ከደቡብ ኮሪያ ጋር ሌሊት 10 ሰዓት ሲል ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዚህ መሰረት እንግዲህ ምድብ 2 የዓለም ዋንጫ ጨዋታዎች በዚህ መንገድ የሚጀምሩ ይሆናል። ወደ አጫጭር ጉዳዮች አቀናል። ሪያል ማድሪድ ተረኛው ወይም ደግሞ ቀጣዩ እቅዳቸው ኤንዞ ፈርናንዴዝ መሆኑ እየተገለጸ ይገኛል። ይህን ተጫዋች ከቼልሲ ለማስፈረምም ድርድር እንደሚጀምሩ የሚጠቁሙ መረጃዎች በስፋት እየተሰማ ይገኛል። ትናንትና ማርካ የሪያል ማድሪድ ቅርብ ከሚባሉ ምንጮች መካከል አንዱ ነው። በዝርዝር ይህንን መረጃ ይዞት ወጥቷል። ቼልሲ እንግዲህ በተጫዋቾች ሽኝት ወይም ደግሞ ተጫዋቾች በፕሮጀክቱ አለማመን ምክንያት በትልቁ እየተጎዳ የሚገኝ ቡድን ነው። ከዚህ በፊት ጃቪ አሎንሶም አንድ ሀሳብ ሰጥቶ ነበር፣ የወቅቱ የቼልሲ አሰልጣኝ ማለት ነው። በእኔ ፕሮጀክት እንዲሁም ደግሞ ከቡድኑ ጋር አብሮ ለመዋሃድ ብዙ ፍላጎት የሌላቸውን ተጫዋቾች እኔ ማቆየት አልፈልግም የሚል ሀሳብ ሰጥቶ እንደነበር ይታወቃል። ከዚህ በፊት ኤንዞ ፈርናንዴዝ ማድሪድ ቦኔስ አይረስን ነው የሚያስታውሰኝ፣ በተለይ ከከተማው ጋር በቤተሰቦች ጋር የመኖር እቅድ አለ ለወደፊት ብሎ ተናግሮ እንደነበር ይታወቃልና በዝውውር መስኮት ላይ ሪያል ማድሪድ ጋር ስማችሁ እየተያያዘ እንደዛ የታሳ መስጠት ትክክል አይደለም በሚል ቼልሲዎችም ኢቨን የጨዋታ ቅጣት ማስተላልፎበት እንደነበር ይታወቃል። ከኤንዞ ፈርናንዴዝ ጋር በተያያዘ ወደ ሎስ ብላንኮሶች የማቅናት ትልቅ ምኞት ነው ያለው። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ማርኮ ኪሪያ ወደ ሪያል ማድሪድ አቀና የሚለውን ዜና ባጋራበት ሰዓት ላይ ያንን የተጋራውን መረጃ ማለት ነው ልጥፉን እንግዲህ በመወዳጀት ወይም ላይክ በማድረግ ስሙ መታየቱም ሌላው ከዝውውር ርዕሰ ጉዳይ ጋር በተያያዘ ብዙዎችን ያስደነገጠም ርዕሰ ጉዳይ እንደነበር ይታወቃል። ከቼልሲ ደጋፊዎች ጋር በተያያዘ ማለት ነው። ታዲያ ሪያል ማድሪድ አሁን ባለው ሁኔታ በዝውውር መስኮት በንቃትም በስፋትም እየተንቀሳቀሱ ከሚገኙ ክለቦች መካከል አንዱና ዋነኛው ነው። እስካሁን ድረስ ማርኮ ኪሪያን ጨምሮ ዴንዚል ዴፍሬስና ኢብራሂማ ኮናቴን ከአሰልጣኝ ጆዜ ሞሪኒዮን ጆዜን ከ13 ዓመት በኋላ ድጋሚ መልሷል። የፕሬዚዳንሻል ምርጫውን ካሸነፉ በኋላ ማለት ነው። ፍሎሬንቲኖ ፔሬዝ ተረኛው ተጫዋች ኤንዞ ፈርናንዴዝ ነው ተብሏል። ሙሉ ለሙሉ የሪያል ማድሪድ የአማካይ መስመር የዝውውር ርዕሰ ጉዳይ ካሁን በኋላ ከኤንዞ ጋር የሚጀምር ይሆናል ማለት ነው። ለዚህ ተጫዋች የሚደረገውንም የዝውውር ድርድር በመጪዎቹ ጥቂት ቀናት ላይ ይጀምራሉ ተብሎም ይታሰባል ማለት ነው። የተጫዋቹ ወኪል ሃቪየር ፓስቶሬ ነው፣ የቀድሞው የኢንተር ሚላን ተጫዋች ማለት ነው። እንዲህ በፓሪስ ሴን ጀርሜን ቤት እናውቀዋለን። ይህንን ዝውውር እንዲጠናቀቅ ከሚመለከታቸው አካላት ጋር እየሰራ እንደሚገኝ ለማወቅ ተችሏል። ከዛ ውጭ ሴኔማ ዩሉ የተባለው ተጫዋች እስከ 2031 በፓሪስ ሴን ጀርሜን የሚያቆየውን ውል መፈረሙን ለማወቅ ተችሏል። የፈረንሳይ ኃያል ቡድን ፓሪስ ሴን ጀርሜን የዚህን ተስፈኛ ተጫዋች ውል እስከ 2031 ለማራዘም ከስምምነት ላይ መድረሳቸውን ለማወቅ ተችሏል። የተጫዋች በቼልሲ በአርሰናል እንዲሁ በሌሎች ክለቦች በጥብቅ ሲፈለግ መቆየቱ ይታወሳል። የመጨረሻ 18 ወሩ ላይ ነበር። አሁን ያው የደሞዝ ጥያቄ የነበረው ያው ደሞዝ ትንሽ ከፍ አድርገውለታል። ያን ተከትሎ ውሉን
ከፍ አድርጎ አድሷል ማለት ነው። ይህ በእንዲህ እንዳለ ማንቸስተር ሲቲ የፓሪስ ሴን ጀርሜኑን አካዳሚ ፍሬ ውጤትና በፈረንሳይ እግር ኳስ ውስጥ ትልቅ ተስፋ የጣለባቸው ወጣት ተከላካዮች መካከል አንዱ የሆነውን ሄርማን ማሎንጋን በእጃቸው አስገብተዋል። ይሄ ቪቶሬሽን ሊለቁት ይችላሉ እንደሚል ጥያቄ እንዲነሳ እያስገድድ ይገኛል። የተጫዋች ስሙ ከባርሴሎና ጋር እየተያዘ ይገኛል ማለት ነው። ተስፈኛውን ወጣት ግን ሲቲዎች በእጃቸው አስገብተውታል። ቤስ